በኢትዮጵያ ታሪክ ህዝብ ይዞ የመጣ ሃይማኖት የለም። የትኛውም ሃይማኖት እነሱ መጽሐፍ ቅዱስ ይዘው አልፎ አልፎም ስንዴና ዘይት ይዘው ሊመጡ ይችላሉ። ሌሎችም ቁርአናቸውን ይዘው መጡ። ከየት ነው ህዝብ ያገኙት? ከኢትዮጵያ ኦርቶዶክስ ቤተክርስቲያን ጉያ ህዝብ ይዞ የመጣ ሃይማኖት ካለ ጌታ ሆይ አጋንንት እኮ አውጥተናል በስምህ፣ ጌታ ሆይ በስምህ እኮ ትንቢት ተናግረናል፣ እኛን አታውቀንም እንደ ይሉታል። እውነት እውነት እላችኋለሁ አላውቃቸውም የሚባሉ ሰዎች አሉ። በስሙ ትንቢት ይናገራሉ፣ እግዚአብሔር ግን አያውቃቸውም። ይሄ የጀማሪዎች ጠባይ ነው። ዝም ብሎ እንዲሁ ቃል መናገርም ለጭንቅ ጊዜ መውጫ አይሆንም። ቀድማ ወንጌል የሰበከች በምድረ አፍሪካ የተለየ ብቸኛ ታሪክ አላት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ማንም ሰው ሊናገረው የሚችል የኢትዮጵያን ታሪክ ማወቅ የሚፈልግ መቼም ከጋዜጣ ከቴሌቪዥን ከሬዲዮ በላይ ከፖለቲከኞች ልሳን በላይ የኢትዮጵያን ገናናነት ሊናገር የሚችል ማንም ያለ አይመስለኝም ከዚያ ገዳም ከነዚህ አብያተ ክርስቲያናት ውጭ። ሌሎቹ ለአዞ ለሻርክና ለወንበዴ ሕይወታቸውን ገብረው ባህር ተሻግራ ወንጌልን የሰበከች ቤተክርስቲያን ነበረች። ዓለም የሚያያት ዓለም የሚወዳት ያቺ ቅድስት ቤተክርስቲያን ድምጿ ባህር ማዶ አይደለም፣ እዚህ ሀገር ውስጥ ይሰማል። አጋንንትን ማውጣት የጽድቅ ምልክት አይደለም። ተአምራትን ማድረግ ሙታንን እንኳን ማስነሳት ከሞት ቅጣት አያድንም።